ሩትዬ ልጇን እዛ ወደ ቡታጀራ መሄዷን አብረሽ ሰማ። በጣም ደነገጠ። እንዴት እንደዚህ ታረጊያለሽ የኔ ውድ? የአንቺ ናፍቆት ራሱ ሊደፋኝ ነው፣ አንገብግቦ ሊያቃጥለኝ እያቃጠለኝ ነው እንደ እሳት። እንዴት ደግሞ በልጄ ናፍቆት እንድቃጠል እንድሰቃይ ታደርጉኛላችሁ? ኤዱዬስ እንዴት እንደዚህ አይነት ሀሳብ ታመጣለች? እኔ ሁሉም ነገር እተዋለሁ፣ እስተካከላለሁ፣ ለአንቺ እገዛልሻለሁ ብሏት እንግዲህ ብለምናትም ሄዶ እግሯ ስር ተንበርክኮ አቅፎ አይኗን እያየ ብለምናትም ሩትዬ አበቃ፣ የኔ እናንተ ነገር አብቅተዋል፣ ትንሽ መረጋጋት አለብኝ፣ ቢያንስ ከእናንተ መራቅ አለብኝ ብላለች። ሩትዬ ትክክል አይደለሽም። መሸሽ ወይም ደግሞ ቤተሰቦች ጋር መሄድ ካለሽበት ችግር ሊያስወጣሽ አይችልም። እንደውም የባሰ ይከፋሻል፣ ይደብርሻል እዛ መሆንሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬና አብርሽ ዛሬም እንግዲህ አዲስ ነገር ተሰምቷል ማለት ነው። ሩትዬ ያው ልጇን እዛ ወደ ቤተሰቦቿ ለመሄድ እንደሆነ እየተወራ ነው። ኤዱዬም እዛ መሄድ አለብሽ፣ ትንሽ መረጋጋት አለብሽ፣ ልጅሽም አብርሽም ልጁና አንቺ እንድትናፍቁ ማድረግ አለብን። ከልጁ ከናፈቀው ራሱ ወደ ራሱ ተመልሶ መጥቶ ተንበርክኮ ይለምንሻል እያለቻት ነበረ። ሩትዬም ግራ ተጋብታለች። ከዛ መሄድ አትፈልግም። ደስታም እንዳይደውልልሽ ከዚህ በኋላ አጠገብሽ እንዳይገኝ ለአንቺ የሚጠቅምሽ ልጅ አይደለም ተብላለች። አብርሽን ትላንት እንግዲህ ፈረንጁ ጋር ተገናኝቶ ነበረ። ምን አልብበድልና ምን አልብጎዳክ ነው? እኔ ሩትዬ እንድትጎዳብኝ አልፈለግም። ከሷ ጋር መጥፎውንም ጥሩን ብዙ ነገሮችን አብረን አሳልፈናል። ከፈጣሪ በታች በሷ ምክንያት ነው እዚህ ደረጃ ላይ ደረስኩ። ስለዚህ የእሷ መጥፎ ነገር መስማትም አልፈልግም። ከኔ ብትለይም ጥሩ ሰው አጋጥሟት እንድትኖር ነው እንጂ የምፈልገው እንድትጎዳብኝ አልፈልግም ብሎ በግልጽ ተናግረዋል።